ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? የዕለተ አርብ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። የዝውውር ጉዳዮችን በስፋት እናነሳለን። በመጨረሻም የኤሊዮት አንደርሰን መዳረሻም በይፋ ተረጋግጧል። ፋብሪዚዮ ሮማኖም ይፋ አድርጎታል። ኤሊዮት አንደርሰን የማንቸስተር ሲቲ ተጫዋች ለመሆን ሁሉን ነገር አጠናቋል። ዛሬም የሕክምና ምርመራውን ሊያደርግ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ከዛ ውጭ ግን ሌሎች ክለቦች አርሰናልም እንዲሁ ተጫዋቾችን ለማስፈረም ጥረቶችን እያደረገ ይገኛል። እንዲሁ ብሩኖ ጉማሬሽን በተመለከተ ትናንትና ከአርሰናል ጋር በትልቁ ስሙ እየተነሳ ነው። ማንቸስተር ዩናይትድ ቤትም የሚነሱ ስሞች ያሉ፣ እነሱንም እየተከታተለን ወደ እናንተ የምናደርስ ነው የሚሆነው። የዓለም ዋንጫ ጉዳዮችንም እንመለከታለን። እንዲሁ የተደረጉ ጨዋታዎች ያሉ። ጀርመን ከኢኳዶር ጋር ጨዋታዋን አድርጋ ሽንፈት ገጥሟታል። አይቮሪ ኮስት እንዲሁ አሸንፈ ወደ ቀጣዩ ዙር ማለፏን አረጋግጣለች። ዛሬም የሚጠበቁ ጨዋታዎች አሉ። እነሱንም ጉዳዮች በስፋት እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዛችሁ። አብራችሁኝ ቆዩ። የዓለም ዋንጫ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። በካናዳ ሜክሲኮና አሜሪካ የሚስተናገደው የዓለም ዋንጫ አሁንም ሞቅ ደመቅ ብሎ ቀጥሎ እየተደረገ ይገኛል። የምድብ የመጨረሻ ጨዋታዎች ትላንትና ምሽትም እንዲሁ ሌሊቱንም እየተደረጉ እንደሚገኙ ነው የተመለከትነው። በጣም ተጠባቂ የሚባሉ ጨዋታዎች ናቸው የተደረጉት። ዓለም ዋንጫው አሁንም በትልቅ ፉክክር እየቀጠለ ይገኛል። እንግዲህ ምሽት ላይ ትላንትና የተደረጉ ጨዋታዎች ያሉ። ከነዚህ መካከል ጀርመን በዓለም ዋንጫው ላይ ሽንፈት ገጥሟታል። የዩሊያን ናግልስመን ቡድን በተለይ በመጀመሪያዎቹ ሁለት ጨዋታዎች ላይ ጠንካራነቱን አሳይቶን ነበር። በተለይ ከኩራሳው ጋር እንኳን ለመገምገን በጣም አዳጋች ይሆናል። ምክንያቱም የመጀመሪያ ተሳትፏ ነው። በዚህ ውድድር ላይ ዝቅተኛ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል አንደኛዋ ናት ኩራሳውና። እርግጥ ነው በዚህ ዓለም ዋንጫ ላይ እየተመለከትን የምንገኘው ትልቁ ጉዳይ የብሔራዊ ቡድኖች ልዩነት በጣም እየጠበበ መምጣቱን ነው። ትልልቅ ተፎካካሪ ቡድኖችን እንኳን ሲፈትኑ እየተመለከትን እንገኛለን። በተለይ አፍሪካውያን ሀገሮች ደግሞ በዚህ ውድድር ላይ በጣም ጥሩ የሚባሉ ተሳትፎችን ዘንድሮ እያስመለከቱ እንደሆነ ይታወቃል። እና ጀርመን በመጀመሪያው ጨዋታ ኩራሳውን 7-1 ካሸነፈች በኋላ እንዲሁ ከአይቮሪ ኮስት ብሔራዊ ቡድን ጋር ያደረገችውንም ጨዋታ ድል ቀንቷት ነበር። ነገር ግን የትላንትናውን የምድቡን የመጨረሻ ጨዋታ ግን በኢኳዶር ብሔራዊ ቡድን 2-1 በሆነ ውጤት ተሸንፋ ነው የምድብ ጨዋታዎቹን ያጠናቀቀችው። የኢኳዶርን የድል ግቦች አንጌሎና ፕላታ ማስቆጠር ችለዋል። ለጀርመን ሊሮይ ዛኔ ነው ኳስና መረብን ማገናኘት የቻለው። በሌላ የምድቡ ጨዋታ አይቮሪ ኮስት ደግሞ በኒኮላ ፔፔ 2 ግቦች ኩራሳውን 2-0 በሆነ ውጤት ማሸነፍ የቻለችበት አጋጣሚን የተመለከተው። በመጀመሪያው ጨዋታም እንዲሁ ኢኳዶርን በአማድ ዲያሎ ብቸኛ ጎል አሸንፋ ስለነበር በዚህ ምድብ ላይ 6 ነጥቦችን መያዝ ችላለች ኮት ዲቮር። በዚህም ጀርመንን ተከትላ ጀርመን አንደኛ ሆና አልፋለች ትላንትና ሽንፈት ቢገጥማትም። ከዛ ውጪ የአይቮሪ ኮስት ብሔራዊ ቡድንም እንዲሁ ድል ማድረጉን ተከትሎ በ6 ነጥቦች እንዲሁ ከጀርመን ተከትሎ ሁለተኛ ደረጃን ይዞ አጠናቆ ወደ ቀጣዩ ዙር ማለፉን ያረጋገጠ ብሔራዊ ቡድን ሆኗል። ኢኳዶር ነጥቧን 4 በማድረስም በምርጥ ሶስተኛነት ማለፏንም ያረጋገጠች ብሔራዊ ቡድን ሆናለች። በዚህ ምድብ ኩራሳው ብቻ ከዚህ ምድብ መሰናበቷንና ከዓለም ዋንጫ ውጪ መሆኗን ያረጋገጠች ብሔራዊ ቡድን እንደሆነች ነው የተመለከትነው። ይሄ ነው እንግዲህ ምሽት ላይ የተደረገው ጨዋታ። ሌሊት ላይም እንዲሁ 2 መርሃ ግብሮች ተደርገዋል። ጃፓንና ስዊድን፣ ቱኒዚያና ኔዘርላንድ ያደረጉት ጨዋታ ሲጠበቁ የነበሩ ናቸው። ኔዘርላንድና ቱኒዚያ ጨዋታቸውን ያደርገዋል። እነዚህ ሁለት ቡድኖች በተለያየ አይነት መንገድ ላይ ነው በዚህ ዓለም ዋንጫ የተመለከትናቸው። ኔዘርላንድ እርግጥ ነው በመጀመሪያው ጨዋታ በጃፓን ተፈትና እንደነበርና ጨዋታውንም 2-2 በሆናቸው ውጤት ማጠናቀቋን እናስታውሳለን። ነገር ግን ከዛ በኋላ ያደረገችውን ከስዊድን ብሔራዊ ቡድን ጋር የነበረውን ጨዋታ ግን በሰፊ ጎል ልዩነት 5-1 ያሸነፈችበት መርሃ ግብር ነበር። በዚህ ምድብ ላይ በጣም ዝቅተኛ ግምት ከተሰጣቸውና በተለይ የወረዱ አቋሞችን ካሳዩ ብሔራዊ ቡድኖች አንደኛዋ ቱኒዚያ ናት። በመጀመሪያው ጨዋታ በስዊድን አስደንጋጭ 5-1 ሽንፈት ገጥሟታል። ከዛ ውጪ በቀጣዩ ጨዋታም እንዲሁም ሽንፈቶችን ማስተናገዷ የሚታወስ ጉዳይ ነው። እንዲሁ በሌላኛዋ በዚህ ምድብ ላይ ባለችው ጃፓን እንዲሁ ትላንትናም በኔዘርላንድ ብሔራዊ ቡድን ሌላ ሽንፈት ገጥሟታል። ሶስቱንም ጨዋታዎች በሽንፈት ነው ያጠናቀቀችው የቱኒዚያ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ አሰልጣኝ ከቀየሩ ብሔራዊ ቡድኖች መካከል ናት። ሄርቬ ሬናርድን መቅጠሯንም እናስታውሳለን። ነገር ግን ውጤቱ መለወጥ አልተቻለም። በኔዘርላንድ ብሔራዊ ቡድን
ዛሬ ሌሊት ላይ በተደረገው ጨዋታ 3-1 በሆነ ውጤት ተሸንፋለች። ሺኪሪ በ3ኛው ደቂቃ ነው የቱኒዚያው ተጫዋች ራሱ ላይ ባስቆጠረው ጎል ቀዳሚ ያደረጋቸው ኔዘርላንዶችን። ብሪያን ብሮቢ ከ4 ደቂቃዎች በኋላ 7ኛው ደቂቃ ላይ የኔዘርላንድን መሪነት ወደ 2-0 ከፍ አደረገው። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ቱኒዚያዎች ጎል አስቆጥረው የነበረ ቢሆንም ወዲያው ግን ዣን ፖል ቫን ሄክ ሌላ ጎል አስቆጥሮ ጨዋታውን 3-1 በሆነ ውጤት በኔዘርላንድ አሸናፊነት እንዲጠናቀቅም ያደረገበትን መንገድ ነው የተመለከትነው። ሌላኛው በዚህ ጨዋታ ትልቅ ፉክክር የተመለከትንበት ጨዋታ ጃፓንን ከስዊድን ብሔራዊ ቡድን ጋር ያገናኘው ጨዋታ ነው። የእነዚህ ሁለት ብሔራዊ ቡድኖች ጨዋታ በጣም ትልቅ ፉክክር የተደረገበት ነው። ጨዋታውን ደግሞ 1-1 በሆናቸው ውጤት ነው ያጠናቀቁት። ጃፓኖች 56ኛው ደቂቃ ላይ ማኤዳ ባስቆጠረው ጎል ቀዳሚ ሆነው ነበር። ነገር ግን አንቶኒ ኤላንጋ እጅግ በጣም ግሩም የምትባል ጎልን ነው ትናንትና ሌሊቱን በተደረገ ጨዋታ ላይ ማስቆጠር የቻለው። ይህም ደግሞ ለስዊድን ብሔራዊ ቡድን በጣም ወሳኝ ጎል ሆና ተመዝግባለች። ስዊድንም ወደ ቀጣዩ ዙር እንዲያልፍ ካደረጉ ጎሎች መካከል አንደኛው ሆኗል። ስዊድን በመጀመሪያው ጨዋታ 5-1 አሸንፋ እንደነበር የምናስታውሰው ነው። ትላንትና በተመሳሳይ ደግሞ ሌሊት ላይ በተደረገው ጨዋታ ከጃፓን ጋር 1-1 መለየቷን ተከትሎ ነጥቧን 4 አድርሳ በአጠቃላይ ጥሩ ሶስተኛ ሆና ወደ ቀጣዩ ዙር ማለፏን አረጋግጣለች የስዊድን ብሔራዊ ቡድን። ስለዚህም ኔዘርላንድ ከዚህ ምድብ በ7 ነጥቦች በአንደኝነት ምድቡን አጠናቃ ወደ ቀጣዩ ዙር ስታመራ፣ ጃፓን እንዲህ ሁለተኛ ደረጃን ይዛ አጠናቃ ወደ ቀጣዩ ዙር አልፋለች። ስዊድንም በ4 ነጥቦችን የያዙት 3 ብሔራዊ ቡድኖች ናቸው። እነዚህ 3 ብሔራዊ ቡድኖች ሌሎቹ ብሔራዊ ቡድኖች ሳይጫወቱ ማለፋቸውን አረጋግጠዋል። ስዊድን አንደኛዋ ናት። ቀደም የጠቀስኳት ኢኳዶርና ቦስኒያና ሄርሶጎቪና ደግሞ እነዚህ 3 ቡድኖች 4 ነጥቦችን የያዙ ብሔራዊ ቡድኖች ናቸው። ወደ ቀጣዩ ዙር ማለፋቸውንም ያረጋገጡ ብሔራዊ ቡድኖች ናቸው። እነዚህም 3 ቡድኖች፣ ሌሎቹ ግን ገናም 3ኛ ደረጃ ላይ የሚገኙት ቡድኖች በቀጣይ የሚያደርጓቸው ጨዋታ ውጤቶች ይወስናቸዋል ተብሎ ይታሰባል። እነዚህ ናቸው ሌሊት ላይ የተደረጉት ጨዋታ። እኛ አሁን ስቱዲዮ ባለንበት ሰዓት ላይ ደግሞ 2 መርሃ ግብሮች እየተደረጉ ይገኛሉ። በምድብ 4 ላይ የሚገኙት ተርኪና ዩናይትድ ስቴትስ ኦፍ አሜሪካም ጨዋታቸውን ያደርጋሉ። ተርኪ ከዚህ ምድብ መሰናበቷን ያረጋገጠች ብሔራዊ ቡድን ናት። በመጀመሪያው ጨዋታ እንዲሁ ተሸንፋ እንደነበር በመጀመሪያዎቹ 2 ጨዋታዎች በፓራጓይና በአውስትራሊያ ተሸንፋ እንደነበር እናስታውሳለን። ዛሬ ደግሞ በምድቡ አንደኛ ደረጃ ላይ ከተቀመጠችው አሜሪካ ጋር ጨዋታዋን እያደረገች ትገኛለች እኛ ስቱዲዮ ውስጥ ባለንበት ሰዓት። ከዛ ውጭም ፓራጓይና አውስትራሊያም እንዲሁ ጨዋታቸውን እያደረጉ ነው። አሜሪካ ከዚህ ምድብ ማለፏን ያረጋገጠች ብሔራዊ ቡድን ናት። 6 ነጥብ መያዟን ተከትሎ የእነዚህ 2 ጨዋታዎች ውጤትን በቀጣዮቹ ፕሮግራሞቻችን ላይ ወደ እናንተ የምናደርስ ነው የሚሆነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በዓለም ዋንጫው በጣም ተጠባቂ የሚባሉ መርሃ ግብሮች ናቸው ዛሬም ቀጥለው የሚደረጉት። የኤርሊንግ ብራውት ሃላንዷ ሀገር ኖርዌይ እና የኬሊያን ምባፔዋ ፈረንሳይ የሚያደርጉት ጨዋታ ዛሬ ከሚጠበቁት ጨዋታዎች መካከል ይጠቀሳሉ። እርግጥ ነው እነዚህ 2 ብሔራዊ ቡድኖች ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሙሉ 6 ነጥቦችን የያዙ ብሔራዊ ቡድኖች እንደሆኑ ይታወቃል። ነገር ግን የምድቡ የበላይነትን ይዞ ለማጠናቀቅ የዛሬው ፍልሚያ በጉጉት ይጠበቃል። ከዛ ውጭ ግን 2 ተጫዋቾች ማለትም የኖርዌይ አጥቂ ኤርሊንግ ብራውት ሃላንድ እና የፈረንሳይ አጥቂ ኬሊያን ምባፔ በውድድሩ ላይ 4 ግቦችን አስቆጥረው ፉክክር ውስጥ ናቸው አሁንም የሚገኙትና እርስ በርስ የሚገናኙበት ጨዋታ ደግሞ ማን ምን አይነት ውጤት ያመጣል የሚለው በርካቶች በጉጉት እንዲጠብቁት ያደረገ ጨዋታ ይሆናል ተብሎ ይታሰባል። ኖርዌይና ፈረንሳይ ልክ ምሽት 4 ሰዓት ሲል ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ይሄ ጨዋታም በትልቅ ጉጉት ይጠበቃል። በተለይ በፈረንሳይ ብሔራዊ ቡድን በኩል የዲዴ ዴሾ አለመኖር ብሔራዊ ቡድኑ ላይ የተወሰኑ ለውጦችን ያደርጋል ተብሎ ይታሰባል። ምክንያቱም ዲዴ ዴሾ በሀዘን ምክንያት ወላጅናቱ መሞታቸውን ተከትሎ ወደ ፈረንሳይ መመለሳቸው ይታወሳል። በዚህ ጨዋታ ላይ እንደማይኖሩ ነው የተገለጸው። ጂሌት ስቴዲየም ላይ ይሄ ጨዋታ ይደረጋል። እንግሊዛዊው ማይክል ኦሊቨር ጨዋታውን በመሃል ዳኝነት እንደሚመሩትም ይፋ ተደርጓል። 68756 ደጋፊዎችም ተገኝተው ይህንን ጨዋታ ይመለከቱታል ተብሎ ይጠበቃል። እነዚህ 2 ብሔራዊ ቡድኖች ከዚህ በፊት 3 ጊዜ በወዳጅነት ጨዋታዎች ተገናኝተው ያውቃሉ። ለመጨረሻ ጊዜ ግን የተገናኙት 2014 ላይ ነው። የዛሬም 12 ዓመት አካባቢ ማለት ነውና ያን የፈረንሳይ 4-0 በሆነ ውጤት አሸንፋ ነበር። ከዛ በፊት የተገናኙት ደግሞ 2010 ላይ ነው። እንዲሁ ኖርዌይ 2-1 አሸንፋ ነበር ያኔም። ከዛ ውጭ በ1998 ነው ለመጨረሻ ጊዜ ደግሞ የተገናኙት 3-3 በሆናቸው ውጤት የተጠናቀቀ ጨዋታ ነበር። በአጠቃላይ ባለፉት 3 የእርስ በርስ ግንኙነቶቻቸው ሁለቱ አንዳንድ ጊዜ ተሸናንፈው አንዱን ደግሞ በአቻ ውጤት ያጠናቀቁበት ነው። ፈረንሳይ ይህንን ምድብ በአንደኝነት እየመራቸው ነው። 6 ነጥብ አላት። 5 ንጹህ ጎል በመያዟ ምክንያት ነው በአንደኝነት የተቀመጠችው። ኖርዌይ በአንጻሩ 6 ነጥቦችን ይዛ 4 ንጹህ ጎል ስላላት ሁለተኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ሆናለች። ከዚህ ምድብ ሌላኛው የሚጠበቀው ጨዋታ ሴኔጋልና ኢራቅ የሚያደርጉት ጨዋታ ነው። ሴኔጋል በመጀመሪያዎቹ 2 ጨዋታዎች በፈረንሳይና በኖርዌይ መሸነፏን
እናስታውሳለን። ልክ በተመሳሳይ ኢራቅም ሁሉም ሴኔጋል ዛሬ ጨዋታውን ምናልባት በሰፊ የጎል ልዩነት የምታሸንፍ ከሆነ በምርጥ ሶስተኛነት የማለፍ ጥሩ ተስፋ እንዳላት የሚያሳዩ ነገሮች አሉ። ነገር ግን በጨዋታውን በሰፊ የጎል ልዩነት ማሸነፍ ይጠበቅባታል። እርግጥ ነው በመጀመሪያዎቹ 2 ጨዋታዎች ላይ ያን ያክል የጎል ልዩነት ተፈጥሮ አልተሸነፈችም። በፈረንሳይ 3-1 በኖርዌይ ደግሞ 3-2 ነው የተሸነፈችውና 3 የግብ ዕዳዎች ያሉባት። ስለዚህ ያንን ለማጥበብና ምናልባት ንጹህ ጎል ለመያዝም ከፍ ያሉ ጎሎችን ማስቆጠር ይጠበቅባታል። ማሸነፍ ግን ግዴታ ነው። ምናልባት እንግዲህ ከሌሎች ምድቦች ካሉ ሶስተኞች ጋር ለመፎካከር የግድ ማሸነፍ ይጠበቅባታል። ከዛ በኋላ ነው ስለ ጎሎቹ ማሰብ የሚቻለው። ዛሬ ምሽት 4 ሰዓት ላይ ይሄኛውም ጨዋታ ይደረጋል። እንዲሁ ሌሊት ላይም የሚደረጉ መርሃ ግብሮች አሉ። በዓለም ዋንጫው ልክ ሌሊት 9 ሰዓት ሲል ኬፕ ቨርድና ሳዑዲ አረቢያ ጨዋታቸውን ያደርጋሉ። ኬፕ ቨርድን በተመሳሳይ በምርጥ ሶስተኝነት ለማለፍ እድል ካላቸው ብሔራዊ ቡድኖች መካከል አንደኛዋ ናት። 2 ነጥቦችን ከዚህ ምድብ ይዛለች። በመጀመሪያዎቹ 2 ጨዋታዎች ከስፔን እና ከዩራጓይ ብሔራዊ ቡድን ጋር አልተሸነፈችም። 0-0 እና 2-2 በሆናቸው ውጤት ማጠናቀቋ ይታወሳል። በዚህም ምንም አይነት የግብ ዕዳ የለባትም። 2 ነጥብ ላይ ትገኛለች። ስለዚህም ይህንን ጨዋታ ደግሞ ማሸነፍ ወደ ቀጣዩ ዙር እንድታልፍ ያደርጋታል። ምናልባት ደግሞ አቻም ወጥታ ልታልፍ የምትችልባቸው እድሎች እንዳሉ ነው የተመለከትነው። ዛሬ ከሳዑዲ አረቢያ ጋር ትጫወታለች ሌሊት 9 ሰዓት ላይ። ሌላኛው በተመሳሳይ ሰዓት የሚደረገው የምድቡ ጠንካራ ጨዋታ ዩራጓይን ከስፔን ብሔራዊ ቡድን ጋር የሚያገናኘው ጨዋታ ነው። ይህም ሌሊት 9 ሰዓት ላይ የሚደረግ ሌላኛው ጨዋታ እንደሆነ የወጣላቸው መርሃ ግብር ያሳያል። ከዛ ውጭ ደግሞ ጠዋት 12 ሰዓት ሲልም ኢጂፕትና አይራን እንዲሁ ደግሞ ኒውዚላንድና ቤልጅየም የሚያደርጓቸው ጨዋታዎች በቀጣይ የሚደረጉ ዛሬ የሚደረጉና ሌሊቱን የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከዓለም ዋንጫው ጋር በተያያዘም ጥቂት መረጃዎችን እንንገራቸው። ሮናልዶ ዓለም ዋንጫን እንዲያሳካ መርዳት እንፈልጋለን ብለዋል የፖርቱጋል ተጫዋቾች። በተለይ ፔድሮ ኔቶ ነው ይህንን ሀሳብ የሰጠው። ፖርቱጋላዊው የፊት መስመር ተሰላፊ የሆነው ፔድሮ ኔቶ ሮናልዶ ዋንጫውን እንዲያሸንፍ መርዳት እንደሚፈልግ ነው የተናገረው። ሮናልዶ ብዙ ነገር ሰጥቶናል ያለው ኔቶ እሱ ዓለም ዋንጫ እንዲያሸንፍ መርዳት የኛ ኃላፊነት ነው፣ እኛም እንፈልጋለን። ይሄ ሌላኛው መነሳሻም ይሆነናል ሲልም ይናገራል። ሮናልዶ በ6 የዓለም ዋንጫ ውድድር ጎል ስለማስቆጠሩ የተጠየቀው ፔድሮ ኔቶ በእርግጠኝነት ቡድኑ ለሱ ደስተኛ ነበር ሲልም ነው የተናገረው። አክሎም እሱ የተፈጠረው ለጎል ማስቆጠር እንደሆነ እናውቃለን፣ ከማስቆጠርና ማሸነፍ ጋርም ተሳስሯል። እሱ የሚወደውን ነገር ሲያደርግ ሁላችንም ደስተኞች እንሆናለን ሲል ነው ፔድሮ ኔቶ ጨምሮ የተናገረው። ፖርቱጋል ግን ልምምዷን መሰረዟን ይፋ ተደርጓል። የፖርቱጋል ብሔራዊ ቡድን በአስቸጋሪ የአየር ጸባይ ምክንያት ወይም የአየር ሁኔታ ምክንያት መደበኛ ልምምዱን መሰረዙ ነው ይፋ የተደረገው። ከባድ ያውሎ ነፋስ መምጣቱን ተከትሎ ልምምዱ ሊጀመር ግማሽ ሰዓታት ሲቀረው ነው እንደተሰረዘ የተነገረው። ፖርቱጋል በተመሳሳይ ምክንያት ልምምዷን ስትሰርዝ ይሄ ለመጀመሪያ ጊዜ አይደለም። ባለፈውም እንዲሁ ልምምዷን መሰረዟ ይታወሳል። በአየር ንብረት ምክንያት ወይም በተፈጥሮ ነገሮች ምክንያትም እንዲሁ ሆቴሏንም እንደቀየረች ጭምር እናስታውሳለን። የፖርቱጋል ብሔራዊ ቡድን ልምምዷን ደግሞ ስትሰርዝ ለሁለተኛ ጊዜ መሆኑን ተመልክተናል። ፖርቱጋል የምድብ የመጨረሻ ጨዋታዋን ቅዳሜ ሌሊት 8 ሰዓት ከ30 ከኮሎምቢያ ብሔራዊ ቡድን ጋር ታደርጋለች። በጣም ወሳኝ ጨዋታ ነው ይሄ ለፖርቱጋል ብሔራዊ ቡድን። ይህንን ጨዋታ ማሸነፍና ጨዋታውን ደግሞ ባቻ ውጤት አጠናቀቁ የምድቡ የበላይ ሆኖ ማጠናቀቅና የምድቡ ሁለተኛ ሆኖ ማጠናቀቅ ፓዛቸውን በጣም ይወስነዋል። ምክንያቱም አሁን ባሉበት ደረጃ እንኳን ከተመለከትን ወይም አሁን ባሉበት የሚያጠናቅቁ ከሆነ ሁሉም ምድቦች የፖርቱጋል ብሔራዊ ቡድን አንደኛ ሆኖ ሲያጠናቅቅና ሁለተኛ ሆኖ ሲያጠናቅቅ የሚገጥማቸው ብሔራዊ ቡድኖች የተለያዩ ናቸው። ሁለተኛ ሆኖ የሚያጠናቅቅ ከሆነ 32 ውስጥ ወይም ደግሞ የጥሎ ማለፍ ውስጥ ከእንግሊዝ ብሔራዊ ቡድን ከዛም ከስፔን ከዛም ከፈረንሳይ ብሔራዊ ቡድን ጋር የመድረስ እድሉ በጣም ሰፊ ነው። በአንጻሩ ምድቡን በበላይነት ማጠናቀቅ ግን የተሻሉ አጋጣሚዎች እንደሚኖሩት መረጃዎች ያሳያሉ። ነገር ግን እየጠቀስናቸው ብሔራዊ ቡድኖችም ማሸነፍ ይጠበቅባቸዋል። እነዛ የሚሳኩ ከሆነ ግን ወይም ደግሞ እንደዚህ እንደምንገምተው የሚሆን ከሆነ ግን ከበድ ያሉ ፓዞች ይኖሩታል። ሁለተኛ ሆኖ ማጠናቀቅ በአንጻሩ አንደኛ ሆኖ ማጠናቀቅ የተሻለ ስፍራን ሊሰጥ እንደሚችል በርካቶች ያምናሉ። የመጀመሪያ 2 የምድብ ጨዋታዎችን የተሸነፈው የቱርክ ብሔራዊ ቡድን ከዓለም ዋንጫው በጊዜ መሰናበቱን እናስታውሳለን። የቡድኑ አሰልጣኝ የሆኑት ቪንቼንዞ ሞንታያም ከጋዜጠኞች ጋር እሰጥ አገባ ውስጥ ገብተው እንደነበር ነው የተመለከትነው። በጭራሽ ስራዬን አልለቅም፣ ተስፋም አልቆርጥም ሲሉ ነው አሰልጣኙ ለጋዜጠኞች የተናገሩት። አያይዞም የኔን መልቀቅ የሚፈልጉ ካሉ እውነቱን ይቀበሉት፣ ይሄ መቼም የሚፈጠር አይደለም ብለዋል ቪንቼንዞ ሞንታያ ሲናገሩ። ተጫዋቾቹ ከጎኔ ናቸው፣ ይደግፉኛል፣ ፕሬዝደንቱም ይደግፈኛል፣ ቱርክን በተከታታይ ለውድድር አበቃታለሁ ሲሉ ነው ቪንቼንዞ ሞንታያ ጭምር እየተናገሩ የሚገኙት።
ኦሪዮል ሹዋሜኒ ይናገራል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ የወላጅነታቸው ህይወት ማለፉን እናስታውሳለንና በዚህ ምክንያት አሰልጣኙም በዛሬው የኖርዌይ ጨዋታ ስቴዲየም ውስጥ አይገኙም። ብሔራዊ ቡድኑ ከአሰልጣኙ ተልእኮ መቀበሉን ኦሪዮል ሹዋሜኒ በሰጠው አስተያየት ላይ ይናገራል። ከአሰልጣኙ ተልእኮ ተቀብለናል፣ በዛሬው ጨዋታም በተቻለን መጠን እሱ እንዲኮራ እናደርገዋለን ሲል ነው ኦሪዮል ሹዋሜኒ የተናገረው። አክለውም በብሔራዊ ቡድኑ ስምም ለሱና ለቤተሰቡ የተሰማንን ሀዘን እንገልጻለን ሲልም ጭምር ይናገራል። ኦሪዮል ሹዋሜኒ ሲናገር ውሃ ለመጠጣት 3 ደቂቃዎች በጣም ብዙ ናቸው ብለዋል የርገን ክሎፕ ሲናገሩ። ጀርመናዊው አሰልጣኝ የርገን ክሎፕ የዓለም ዋንጫውን የማቀዝቀዣ እረፍት ሰዓት ወይም ሃይድሬሽን ብሬክን በጣም ተችተውታል። የርገን ክሎፕ ሲናገሩ እረፍቱ ረዝሟል፣ ውሃ ለመጠጣት 3 ደቂቃ በጣም ብዙ ነው ሲሉ ነው የተናገሩት። ሙቀቱን ስለምንረዳ እረፍቱን አንቃወምም ያሉት የርገን ክሎፕ ችግራችን ግን ከመርዘሙና ፊፋና አስተላላፊዎቹ ከሚያሳዩት ነገር ነው ብለዋል። ጨዋታውን ከቤት ለሚመለከት ሰው ማስታወቂያ ሲጀምር ያበሳጫል፣ ለኔ እድሜ ያላለ ሰው ደግሞ መታጠቢያ ቤት ሄዶ ለመመለስም ጥሩ ነው ሲል ነው የርገን ክሎፕ ሀሳቡን እየሰጠ የሚገኘው። ነገር ግን ፊፋ በቅርቡ ይፋ እንዳደረገው ከሆነ በተለይ ፕሬዚደንቱ ጂያኒ ኢንፋንቲኖ እንደተናገሩት ከሆነ ከሃይድሬሽን ብሬክ ላይ ከሚተላለፉት ማስታወቂያዎች ድንቡሎ ሳንቲም እንደማያገኙ ጭምር ነው ፊፋ ይፋ ማድረጉን የምናስታውሰው ጉዳይ ነው። ጀረሚ ዶኩ ትክክል ነው ያደረገው ብለዋል ፋቢያን ሩይዝ ሲናገር። ስፔናዊው ተጫዋች ፋቢያን ሩይዝ ጀረሚ ዶኩ ቡድኑን ለቆ ወደ ቤተሰቡ መሄዱን እንደሚደግፈውን የተናገረው። ጀረሚ ዶኩ በቅርቡ ልጁ ሲወለድ በቦታው ለመገኘት የብሔራዊ ቡድን ስብስቡን ለቆ እንደነበር እናስታውሳለን። በዓለም ዋንጫው የመጫወት ስሜት ወደር የለውም ያለው ፋቢያን ሩይዝ ነገር ግን ልጅ ሲወለድ ደግሞ በቦታው መገኘት በህይወትህ አይደገምም ብሏል። አክሎም ጀረሚ ዶኩ ያደረገው ልክ ነው፣ ሙሉ በሙሉ ደግፈዋለሁ በማለትም ነው ፋቢያን ሩይዝ ሀሳቡን እየሰጠም የሚገኘው። በዓለም ዋንጫ ኢራንን በጥሩ ሁኔታ አልተያዘችም ብሏል ጋሪ ሊንከር ሲናገር። የቀድሞ ተጫዋች ጋሪ ሊንከር በዓለም ዋንጫው ለኢራን ጥሩ አቀባበል አልተደረገም የሚል እምነት እንዳለው ነው የተናገረው። በተጫዋችነትና በተንታኝነት ከ1986 ጀምሮ ዓለም ዋንጫን መመልከቱን የገለጸው ጋሪ ሊንከር የዘንድሮ ተለይቶብኛል ብሏል። አዘጋጅ ሀገር ከአንድ ተሳታፊ ጋርም የተለያዩ ነገሮችን አልገጠሙኝም፣ እንደዚህ ታይቶም አይታወቅም ሲልም ነው የተናገረው። አሁን ላይ የተጀመረው ነገር ጸንቶም ጨዋታ በምታደርግበት ሰዓትም መቆየት እንደምትችል ተስፋ አድርጋለሁ። በጥሩ ሁኔታ ግን አልተያዙም። በዚህ ሁኔታ ኢራን ሜዳ ላይ የተፋላሚነት መንፈስን አሳይታለች ሲልም ነው ጋሪ ሊንከር ጨምሮ ሀሳቡን እየሰጠ የሚገኘው። የዓለም ዋንጫ ጉዳዮችን በተመለከተም የሚነሱት ጉዳዮች እነዚህ ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። ወደ ቤተሰቦቻችን ቀዳሚ የምናደርገው የአርሰናልን ጉዳዮች ነው። አርሰናልን በተመለከተም የሚነሳው የመጀመሪያው ጉዳይ አሌክስ ጎልብሪጅ ይፋ ያደረገው መረጃ ነው። ለአርሰናል የመረጃ ምንጮች ቅርብ እንደሆነ የሚነገርለት ይኸው የመረጃ ምንጭ እንደሚናገረው ከሆነ አሁንም በእርግጠኝነት መናገሬን እቀጥላለሁ ይላል አሌክስ ጎልብሪጅ ሲናገር። ሞርጋን ሮጀርስ የአርሰናል ተጫዋች እንደሚሆን ምንም ጥርጥር የለኝም ሲሉም ነው የሚናገረው። ሞርጋን ሮጀርስ የአርሰናል ተጫዋች መሆኑ የሚቀር ጉዳይ አይደለም። ሮጀርስ ወደ ሻምፒዮኖቹ ቤት መሄድ ነው የሚፈልገው። እናም ተስማምቶበትም ክለቦቹም እስኪስማሙ ድረስ እየጠበቀ ነው አሁን ላይ የሚገኘው እንጂ ወደ አርሰናል መሄድን በትልቁ ይፈልጋል ሲልም ጭምር ነው የሚናገረው። ቸልሲ አሁንም ቢሆን ሮጀርስን ቁጥር 1 ኢላማቸው አድርገውታል። ቸልሲዎች ተስፋ አድርገው እየጠበቁ ነው ያሉት። አርሰናል ከቪላ ጋር በገንዘብ መስማማት ሳይችሉ ቀርተው ሮጀርስን ትተው ወደ ሌላ ተጫዋች ፊታቸውን እንዲያዞሩም ነው ቸልሲዎች እየጠበቁ የሚገኙት። ነገር ግን የተጫዋቹን ፍላጎት ግን የምትጠይቁኝ ከሆነ በእርግጠኝነት ልንገራቸው ቻምፒዮኖቹ አርሰናሎችን መቀላቀል ይፈልጋል ብሏል አሌክስ ጎልብሪጅ መረጃውን ሲያጋራ። ሮጀርስ ከአርሰናል ማሊያ ውጪ የምናይበት እድል በጣም ጠባብ ነው ሲልም ነው ይሄው የመረጃ ምንጭ እየተናገረ የሚገኘው። ትላንትና ከሰማናቸው መረጃዎች መካከል አርሰናል በክረምት የተጫዋቾች የዝውውር መስኮት የኒውካስል ዩናይትዱን ተጫዋች ብሩኖ ጊማሬሽን ለማስፈረም እንቅስቃሴዎችን ሊያደርግ እንደሚችል የሚያሳዩ መረጃዎችን እየተመለከትን እንገኛለን። አርሰናሎች ከብሩኖ ጊማሬሽ ወኪሎች ጋርም ንግግሮችን ያደርገዋል። በተለይ ስፖርቲንግ ዳይሬክተሩ አንድሪያ ቤርታና አሰልጣኙ ማይክል አርቴታም ጭምር ከዚህ ተጫዋች ወኪሎች ጋር ተገናኝተው ንግግሮችን ማድረጋቸውን የሚያሳዩ መረጃዎች ናቸው ትልልቆቹ የመረጃ ምንጮች ይፋ እያደረጉ የሚገኙት። ስለዚህም አርሰናል ከብሩኖ ጊማሬሽ ወኪሎች ጋር ጥሩ የሚባል ንግግሮችን አድርገዋል። ኒውካስል ዩናይትድ የአርሰናልን ዝውውር ጥያቄ ይቀበላሉ አይቀበሉም? እንግዲህ በቀጣይ ከክለቡ ጋር ድርድሮችን ሲያደርጉና ይፋዊ ጥያቄዎች ሲጠይቁ የሚሰማ ጉዳይ ይሆናል ተብሎ ይታሰባል። ኒውካስል ግን እጅግ በጣም አስቸጋሪ ናቸው ተብሎ ይታመናል ለድርድር። ከዛ ውጭ በጣም ትልልቅ የሚባሉ ኮከቦቻቸውንም በአንዴ ሁሉንም የማጣት ፍላጎት የላቸውም። በዚህ የክረምት ተጫዋቾች የዝውውር መስኮት ቀደም ብሎ አንቶኒ ጎርደንን ለባርሴሎና አሳልፈው መስጠታቸው ይታወሳል። አሁን ሳንድሮ ቶናሊም ከዝውውር ጋር ስሙ እየተነሳ ነው።
ከዛ ውጪ ቲኖ ሊቨርመንቶ፣ ሉዊስ ሃልን ጨምሮ በርካቶች ስማቸው ይነሳልና ይሄ ቡድን በአንድ የኮከብ ተጫዋቾቹን የማጣት ስጋት ውስጥ እንደገባ ይነገራል። ከነዛ መካከል ሌላኛው ብሩኖ ጉማሬሽ ሆኗል። አርሰናሎች ይህንን ተጫዋች እንደሚፈልጉት ነው የተነገረው። ሚኬል አርቴታ የፕሪሚየር ሊጉን ዋንጫ በቀጣዩ ዓመትም ለማስጠበቅ ለሚጫወተው ቡድን የአማካይ ክፍሉን ማጠናከር በትልቁ ይፈልጋል። እናም ከአማራጮቹ መካከል አንደኛው ብሩኖ ጉማሬሽ አንደኛው ተደርጎም እየታየ ነው። በአሁኑ ሰዓትም ተጫዋቹ በዓለም ዋንጫው ላይ የሚገኝ ሲሆን ከአርሰናል እጩ ፈራሚዎች ውስጥም አንደኛው እንደሚሆን ክሬግ ሆፕ የተባለው የመረጃ ምንጭ ይፋ እያደረገም ይገኛል። በቀጣይ አርሰናሎች የዚህ ተጫዋች ዝውውር ጉዳይ ላይ ምን ያክል እንቅስቃሴዎችን ያደርጋሉ የሚለውን ጉዳይ እንመለከታለን። እንዳልኳችሁ ግን የኒውካስል ዩናይትድ ጉዳይ ግን በጣም አጣብቂኝ ሊሆን ይችላል። ይህንን ተጫዋች የሚለቁበት እድል በጣም ጠባብ ሊሆን እንደሚችል ነው እየተገለጸ የሚገኘው። ከዛ ውጪ ሳንድሮ ቶናሊም በአርሰናል ቤት ስሙ የሚነሳው ሌላኛው ተጫዋች እንደሆነ ይታወቃል። ቶትንሃሞች ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ያሉ ቢሆንም ነገር ግን ተጫዋቹ ወይም ደግሞ ሳንድሮ ቶናሊ ግን በትልቁ ፍላጎቱ ከኒውካስል ዩናይትድ የሚለቅ ከሆነ የሰሜን ለንደኑን ክለብ አርሰናልን መቀላቀል አሊያም ደግሞ ማንቸስተር ሲቲን መቀላቀልን ምርጫው እንደሚያደርግ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። አርሰናል ስዊድናዊውን አጥቂ ቪክተር ዮኬሬሽን የመልቀቅ ሀሳብ የለውም ተብሏል። ነገር ግን ምንም እንኳን በሁሊያን አልቫሬዝ የዝውውር ውል ውስጥ ሊካተት እንደሚችል እየተነገረ ቢሆንም አጥቂው ግን የአርሰናል እቅድ አካል ሆኖ ይቆያል። ክለቡ ከሱ ጋርም ለመለየት በጭራሽ እንደማይፈልግ ነው የመረጃ ምንጩ የጠቆመው። በተለይ ቲየሪ ዳንኤል ኦንሪ ይህንን ነገር ያረጋገጠ ወይም ያጠናከረ ሀሳብን መስጠቱን እናስታውሳለን። ሁሊያን አልቫሬዝን ማምጣት በጣም ትልቅ አማራጭ እንደሆነ አምናለሁ። ዓለም ላይ ከሚገኙ በጣም የተሟሉ አጥቂዎች አንደኛው እንደሆነ አውቃለሁ። ነገር ግን የቪክተር ዮኬሬሽንም ሜዳ ላይ የሚሰጠውን ደግሞ አገልግሎትን መካድ ወይም መናቅ አይገባም። ስለዚህ ቢቻል እነዚህን ሁለት ተጫዋቾች በአንድ ላይ ማጫወት የተለያዩ አይነት ሚና ያላቸው ተጫዋቾች ከመሆኑ ጋር በተያያዘ ለአርሰናል በጣም ትልቅ ጥቅም ይሰጣል ተብሎ ብዬ አስባለሁ። ነገር ግን እንግዲህ አንዱን ተጫዋች ለማምጣት አንደኛውን ማሳልፈው መስጠት በአርሰናል የአጥቂ መስመር ላይም ትልቅ ሽግግሮችን ማድረግም ጭምር ነውና በጣም ከባድ ሊሆን ይችላል ሲልም ነው ቲየሪ ዳንኤል ኦንሪ የተናገረው። ዛሬ ወጡ መረጃዎች ደግሞ አርሰናል ቪክተር ዮኬሬሽን የመልቀቅ ፍላጎትን እያሳዩ እንዳልሆነ የሚያሳዩ ነገሮች እንዳሉ ነው የተገለጸው። ቶተንሃም ለሳንድሮ ቶናሊ ያቀረበው ሁለተኛ ጥያቄ በኒውካስል ዩናይትድ ውድቅ ተደርገውበታል። ስፐርሶች ቀደም ሲል ያቀረቡት የ75 ሚሊዮን ፓውንድ ጥያቄ እንደገና እያጤኑበት እንደሆነ የሚጠቁሙ መረጃዎች ያሉ፣ ኒውካስሎች ግን ለሁለተኛ ጊዜ ውድቅ አድርገውታል። ኒውካስል ለጣሊያናዊው አማካይ ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘቦችን ነው ከየትኛውም ክለብ ቢሆን ለመጠየቅ ዝግጁ እንደሆኑ እየተገለጸ የሚገኘውና ያንን ገንዘብ የትኛው ቡድን ያቀርባል የሚለው በቀጣይ የምንመለከተው ጉዳይ እንደሆነ የመረጃ ምንጩ ይፋ እንዳደረገ ነው ዘገባው የጠቆመው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ ዩናይትድ የዶርትሙንዱን አማካይ ተጫዋች የሆነው ፍሌክስ ሲኒሜቻን ለማስፈረም የሚያደርጉት ጥረትን አጠናክረው እንደቀጠሉ ነው ፓትሪክ ፔርጌ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም አሁንም ጥረታቸውን አጠናክረው ይቀጥላሉ ተብሎ ይታሰባል። ክሪስቶፈር ቪቬል የተጫዋቹ ወኪሎች ጋርም ጥሩ ግንኙነት እንዳላቸው ይነገራል። ሊቨርፑልና ሪያል ማድሪድ በተጫዋቹ ላይ ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በአጠቃላይ ፍሌክስ ኒሜቻን ለማስፈረም ማንቸስተር ዩናይትድ በጣም በትልቁ ጠንክሮ ለመስራትም ዝግጁ እንደሆኑ የሚያሳዩ ነገሮች አሉ። በቀጣይ ምናልባት የሚፈልጓቸው የአማካይ ስፍራ ተጫዋቾችን ማምጣት የማይችሉ ከሆነ ወይም የማይሳኩ ከሆነ ዝውውሮቹ ይህንን ተጫዋችን ለማስፈረም ጥያቄዎችን ያቀርባሉ ተብሎ ይታሰባል። በጀርመን ብሔራዊ ቡድን በጣም ጥሩ የሚባል እንቅስቃሴን እያሳየ ነው። ይሄ ተጫዋች የዶርትሙንድ ተጫዋች ነው። ስለዚህ ፍሌክስ ኒሜቻን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል ዩናይትዶች። ከዛ ውጭ ግን የኦሪዮል ሹዋሜኒ ጉዳይም እንደሚነሳ ይታወቃል። ሁለት መረጃዎች ወጥተዋል። አንደኛው ፋብሪዚዮ ሮማኖ ያጋራው መረጃ ነው። ማንቸስተር ዩናይትዶች የዚህ ተጫዋች ደሞዝ በጣም ከፍተኛ እንደሆነ ይሰማቸዋል የሚል መረጃን ይፋ አድርገዋል። ስለዚህ ማንቸስተር ዩናይትድ ይህንን ያክል ደሞዞችን ከፍለው ይህንን ተጫዋች የማምጣት ፍላጎት ያሳያሉ ተብሎ አይጠበቅም ሲል ነው ፋብሪዚዮ ሮማኖ ታማኙ የዝውውር ዜና ዘጋቢም የተናገረው። በአንጻሩ ግን ቤን ጃኮብስ ደግሞ ከዚህ በተቃራኒ የተናገረው ማንቸስተር ዩናይትዶች የዚህ ተጫዋች ደሞዝ ያን ያክል ይከብዳቸዋል ተብሎ አይጠበቅም፣ በክለቡም ቢሆን ከፍተኛ ተከፋይ ሊያደርጉትም ፍቃደኞች ናቸው፣ ችግር የለባቸውም ሲልም ጭምር ነው የተናገረውና ያንን ሊያደርጉ የሚችሉበት እድል እንዳለ ይፋ አድርገዋል። በቀጣይ እንግዲህ እሱን ጉዳይ እንመለከታለን። ነገር ግን ኦሪዮል ሹዋሜኒ ግን በሪያል ማድሪድ ቤት ደስተኛ እንደሆነ እየተነገረ ነው። በማድሪድ ቤት በዩናይትድ የሚፈለገው ይሄ ተጫዋች በማድሪድ ቤት በጣም ደስተኛ እንደሆነ ይነገራል። ፈረንሳዊው አማካይ ኦሪዮል ሹዋሜኒ በሪያል ማድሪድ ደስተኛ ነውና የመልቀቅ ምንም አይነት ምልክቶችን አላሳየም። ሆኖም ተጫዋቹ ግን ነገሮች የሚቀየሩ ከሆነ ግን ወደ ዩናይትድ መዘዋወር ምርጫው እንደሚያደርግ እየተገለጸ
ይገኛል። ይህንን ታማኙ የመረጃ ምንጭ ዘ አትሌቲክ የተባለው የመረጃ ምንጭ ነው ይፋ ያደረገው። ከሪያል ማድሪድ ጋር አሁን ምንም ችግር የለበትም። በሪያል ማድሪድ መቆየትንም ምርጫው ያደርጋል። ነገር ግን አንዳንድ ነገሮች የሚፈጠሩ ከሆነ ግን በቀጣይ ወደ ሌሎች ክለቦች ለማምራት በተለይ ወደ ዩናይትድ ለማምራት ይስማማል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትዶች ለቤንጃሚን ሼስኮ ተቀናቃኝ የሚሆን አጥቂ በስካውቲንግ መረብ ውስጥ አስገብቷል ተብሏል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የፊት መስመሩን ለማጠናከር ከፍተኛ እቅዶችን እንደያዘ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ጋዜጠኛ ቤን ጃኮብስ እንዳስነበበው መረጃ ከሆነ ክለቡ በዋና አጥቂነት እየተጫወተ ያለውን ቤንጃሚን ሼስኮን በመቀናቀን በቡድኑ ውስጥ ተጽዕኖ መፍጠር የሚችል ልምድ ያለው አጥቂ ለማምጣትም እየተንቀሳቀሰ እንደሆነ ይፋ ተደርጓል። ዩናይትድ በተለይም የፕሪሚየር ሊግ ልምድ ያላቸው አጥቂዎችን በቅርበት እየተከታተለ ሲሆን ለዚህ ሚና ደግሞ የታጩ ተጫዋቾች ስም ዝርዝርም ይፋ ተደርጓል። በክለቡ አስተዳደር ዘንድ ከፍተኛ አድናቆት ካላቸው የፊት መስመር ተጫዋቾች መካከል አንጋፋው የቀድሞ የማንቸስተር ዩናይትድ የቀድሞ የአርሰናል ተጫዋች የነበረው የብራይተኑ ዳኒ ኒታኪ ሜንሳህ ዌልቤክ እንደሆነ መረጃዎች ያሳያሉ። ይህንን ተጫዋች ይመለከቱታል ተብሎ እንደሚጠበቅ ነው መረጃው የወጣው። ከዛ ውጪ በሳኡዲ ሊግ ደግሞ እየተጫወተ የሚገኘው አይቨን ቶኒም ሌላኛው ተጫዋች ነው ተብሏል። እንዲሁ በብራዚል ብሔራዊ ቡድን አሁን የሚገኘውና በብሬንትፈርድ አምና ጥሩ ጊዜያቶችን ማሳለፍ የቻለው ኢጎር ቲያጎም በማንቸስተር ዩናይትድ እቅድ ውስጥ ካሉ ተጫዋቾች መካከል ናቸው ተብሏል። የማንቸስተር ዩናይትድ እቅድ በወጣቱ ቤንጃሚን ሼስኮና በአዲሱ ልምድ ያለው አጥቂ መካከል ጤናማ ፉክክርን በመፍጠር የቡድኑን የግብ ዕድሎችን ማሳደግ እንደሆነ ይታመናል ተብሎ እንደሚጠበቅ ነው መረጃው ይፋ እያደረገ የሚገኘው። ስለዚህም ይህን ተጫዋች ለማስፈረምም ትልቅ ጥረት ያደርጋሉ ተብሎ ከነዚህ ተጫዋቾች አንዳቸውን ለማስፈረም ትልቅ ጥረት ሊያደርጉ የሚችሉበት እድሉ እንዳለ የሚያሳዩ ነገሮች እንዳሉ የተገለጸው። ክለቡ በእነዚህ ተጫዋቾች ላይ ያለው ፍላጎት በምን ያክል መጠን ወደ መደበኛ የዝውውር ንግግሮች እንደሚሸጋገር ግን በቀጣዮቹ ቀናት እድገቱን የምንመለከት ነው የሚሆነው። ሪዮ ፈርዲናንድ ይናገራል። ማይክል ካሪክ ከሩበን አሞሪም ይልቅ ራሱን ከጨዋታ ሁኔታ ጋር የማላመድ ብቃት እንዳለው ነው የሚያምነው። ምርጥ አሰልጣኞች ራሳቸውን ከሁኔታዎች ጋር መለዋወጥ እንደሚችሉ እርግጠኛ ነኝ። ለዚህም ሁሌም ፔፕ ጓርዲዮላን እንደ ምሳሌ ያነሳለሁ። እሱ የራሱ የሆነ ሲስተም አለው። ጨዋታውን ሙሉ በሙሉም ለመቆጣጠርና ቡድኑ ደግሞ የበላይ እንዲሆንም ለማድረግ ይጥራል ሲልም ጭምር ይናገራል። ነገር ግን ወደ እንግሊዝ በመጣ በመጀመሪያው ዓመት ምንም አላሸነፈም። በወቅቱ ስለ ሁለተኛ ኳሶች ምንም አይነት ግንዛቤ አልነበረውም። ተረዳና ወዲያውኑ ራሱን ለወጠ። በዚህ ላይም ትኩረት ማድረግ ጀመረ። ይህንንም ራሱን ያረጋግጥላቸዋል። ስለዚህ በዓለም ላይ ምርጥ አሰልጣኝ የራሱን መለወጥ ከቻለ ሌሎችም ይህንን ማድረግ አለባቸው። የሩበን አሞሪም የቀድሞ የአሰልጣኞች ስታፍም ዋና ችግር ይሄ ይመስለኛል። ካሪ ግን እንደ ሁኔታው መለወጥ ከሚችልበት ቦታ ጋር የመጣ ነው። የእሱ ቡድን ኳስ ሲይዝ የራሱን ጨዋታ ሊጫወት ይችላል። ነገር ግን ተጫዋቾቹ ወደ ኋላ ፈግፍገው እንዲከላከሉ ወይም ደግሞ መካከለኛ የመከላከል መስመርን እንዲጠቀሙ ደግሞ ያስተምራቸዋል። ዋናው ነገር ሁልጊዜም ተጋጣሚ ሊጎዳ የሚችልና በማንኛውም ቅጽበት ሊያጠቃ የሚችል ቡድንን መስራት ነው ሲልም ጭምር ነው የተናገረው። ሪዮ ፈርዲናንድ ሲናገር ሪዮ ይቀጥልና እኛ ራሳችን እንጫወት የነበረው እንደዚህ ባለ ቡድን ውስጥ ነው። አሁን በክለብ ውስጥ ጥሩ መንፈስ እንዳለ ይሰማኛል። ነገር ግን ስሙኝ፣ ውጤት ሲኖር ሁልጊዜም መንፈሱ ጥሩ ነው። በቅድመ ውድድር ዝግጅት ወቅት መጥቼ ኤምቤሞን፣ ኩኛንና ማጓየርን አነጋግሬ ነበር። በክለብ ውስጥ እንዲህ ያለ ደስ የሚል ድባብ አይቼ አላውቅም። ነገር ግን ወቅቱ የጀመርነው በጣም በሚያሳፈር ሁኔታ ነበር። ስለዚህም በቡድን ውስጥ ያለው መልካም ሁኔታ ጠብቆ ለማቆየትም ውጤት ወሳኝ ነው ሲል ይናገራል። ካሴሚሮም ሲያናግረኝ እንዲህ ብሎኛል። ካሪክ ይህንን ክለብም እንደሚያውቀው ያስታውቃል። በከፍተኛ ደረጃ ተጫውቷል። እናም የክለቡ ውስጣዊ አሰራርም በሚገባ ይረዳዋል። ሮይ ኪንም ወደ ማንቸስተር ዩናይትድ መልበሻ ክፍል ቢገባ ወዲያውኑ ሁሉም እንደሚያከብሩት ሊያደርግ ይችላል። ነገር ግን ውጤት ከሌለ ግን የአክብሮት ወዲያውኑ ይተዋል። ተጫዋቾች በጣም ፈጣን ወደ መደምደሚያ ላይ የሚደርሳሉ። ያንተ የቀድሞ ታሪክም ከጊዜ በኋላ ምንም ዋጋ አይኖረውም። ብቃት እንደሌለ ካሳየ ወይም ተጫዋቾቹ ያንተን ደካማ ጎንም ካዩ ቀደም ሲል ማን እንደነበርክም ግድ አይሰጣቸውም ይላል ሪዮ ፈርዲናንድ ሲናገር። እንደ እኔም እንደ ሮይ ኪን ወይም ደግሞ እንደ ጋሪ ኔቭል ያለ ታሪክ ቢኖርህ እንኳን ቆይ አንዴም አንተ እዚህ ምንም አይነት ተሰሚነት የለህም፣ የምትናገረው ነገር እንኳን አሳማኝ አይደለም፣ ልምዱንም በሙሉ እያበላሸው ነው በማለት በንቀት ማየት ይጀምራሉ። ፋቢዮ ካፔሎ ከኤሲ ሚላን ጋር የነበረው ትልቅ ስምን ይዞ ወደ እንግሊዝ ብሔራዊ ቡድን የእሱን ደግሞ የ4-4-2 አስተላለፍን ይዞ መጣ። እኛ ግን በወቅቱ የሚያስፈልገን ሌላ ነገር ነበር። ለዚህም ነው ሁሉም ሰው አሰልቺ ሆኖ እንደተጠናቀቀም የማስታውሰው ሲልም ይናገራል ሪዮ ፈርዲናንድ። ማቲዮስ ፈርናንዴስ በዚህ ወር መጨረሻ መቀላቀል የሚፈልገውን ክለብ እንደሚመርጥ በርካቶች እየጠበቁ ነው። ቤን ጃኮብስ እንደሚናገረው ከሆነ በማቲዮስ ፈርናንዴስ የተመረጠው ክለብም
የተጫዋቹን የመሸጫ ዋጋም በተወሰነ መልኩ ለማስቀነስም ጥረት የሚያደርግበት ጊዜ ይሆናል ተብሎ ይታሰባል። የተጫዋቹ የሚፈልገው ክለብም የተኛው እንደሆነ በቅርቡ ይለያል ተብሎ እንደሚጠበቅ ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። ከዛ ውጭ ግን ማንቸስተር ዩናይትድ እና ቶተንሃም እስካሁን ይፋዊ ጥያቄዎችን ከማቅረብ ይልቅ ግን በቃል ደረጃ የተለያዩ የቃል የመደራደሪያ ደግሞ አማራጮችን ነው እያቀረቡ እንደሚገኝ ቤን ጃኮብስ ይፋ ያደረገው። የቱርኩ ክለብ ትራብዞንስፖር አንድሬ ኦናናን ለተጨማሪ 1 ዓመት በውሰት ለማስፈረም ከማንቸስተር ዩናይትድ ጋር ተስማምቷል። በክለቦቹ መካከልም የሚደረጉ ንግግሮችም አሁን ላይ መጠናቀቃቸውን የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። የማንቸስተር ሲቲን ጉዳዮች ደግሞ እንንገራችሁ። ማንቸስተር ሲቲ በመጨረሻም ኤሊዮት አንደርሰንን ማስፈረሙን አሁን ላይ በይፋም ያረጋገጠበት ደረጃ ላይ ደርሷል። ተጫዋቹና ክለቡ በይፋም ተስማምተዋል። ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ከኖቲንግሃም ፎረስት ጋር ከስምምነት ደርሰዋል። ማንቸስተር ሲቲ ተጫዋቹን በ130 ሚሊዮን ፓውንድ አካባቢ ለማስፈረም ነው ከስምምነት መድረሳቸው የተነገረው። ተጫዋቹ በዛሬው ዕለትም ኖቲንግሃም ፎረስትን መልቀቅ እንደሚፈልግ ማሳወቁ የሚታወስ ጉዳይ ነው። የሕክምና ምርመራውን ተጫዋቹ በሚገኝበት አሜሪካም እንደሚያደርግ ነው ዛሬ የወጡ መረጃዎች የሚያሳዩት። ስለዚህም የተጫዋቹ ዝውውር አሁን ላይ ሁሉ ነገር ተጠናቋል። ኤሊዮት አንደርሰን ከእንግሊዝ ብሔራዊ ቡድን ጋር እያለም የሕክምና ምርመራውን ለማድረግም ፍቃድ አግኝቷል። ዝውውሩ ደግሞ ዓለም ዋንጫ እየተደረገ እያለም ይፋ ይደረጋል ተብሎ ይታሰባል። በአጠቃላይ የዚህ ተጫዋች የዝውውር ጉዳይ በርከት ያሉ ጊዜያቶችን ቢወስድም ማንቸስተር ዩናይትድ እና ማንቸስተር ሲቲን ቢያፎካክርም በመጨረሻ ማንቸስተር ሲቲም ይህንን ዝውውር ማጠናቀቁን ይፋም አድርጓል። በቅርቡ ደግሞ ሁሉ ነገር ተጨርሶ ደግሞ በይፋ የሚገለጽበት ይሆናል ተብሎ ይጠበቃል። ነገር ግን ዝውውሩ መጠናቀቁን ነው መረጃዎች የሚያሳዩት። ዛሬ ሕክምና ምርመራ ያደርጋል ተብሎ ይጠበቃል። እንደ መረጃ ምንጮቹ በተለይ ዳቪድ ኦርነስቲን እንደተናገረው ከሆነ በኒውዮርክ ዛሬ የሕክምና ምርመራውን እንደሚያደርግ ነው እየተናገረ የሚገኘው። ስለዚህም የኤሊዮት አንደርሰን ዝውውርን አጠናቀዋል። ማንቸስተር ሲቲ በዚህ ክረምት አዲስ የቀይ መስመር ተከላካይም ለማግኘት ገበያውን ማሰሳቸውን እንደቀጠሉ የሚያሳዩ መረጃዎች እየወጡ ነው። ነገር ግን በክለቡ ቅርብ የሆኑ የመረጃ ምንጮች የማሎ ጉስቶንና የቲኖ ሌቨርመንቶን ዝውውርም ውድቅ ማድረጋቸውን የሚያሳዩ መረጃዎችን በትልቁ እየተመለከትን እንደምንገኝ ነው ዘገባዎቹም የጠቆሙት። በዚሁ የሊቨርፑል ጉዳዮችንም እንመልከት። አንዶኒ ኢራኦላ ሃርቪ ኤሊየትን በቅርበት መመልከት ይፈልጋል ተብሏል። እንደወጣው መረጃ መረዳት እንደሚቻለው በዩናይትድ ስቴትስ በሚደረገው የቅድመ ውድድር ዘመን የጉብኝት ጉዞ ላይ እድል ለመስጠት ተዘጋጅቷል። ከዚያ በኋላም ነገሮች እንዴት እንደሚሄዱም መመልከቱ የተሻለ ነው ተብሎ እንደሚታሰብ ነው ሉዊስ ስቲል መረጃውን እያጋራ የሚገኘው። ሊቨርፑል የክሪስታል ፓላሱን ተከላካይ ላክሯን ሊያስፈርሙ ይፈልጋሉ። እናም የሚፈጠረውን አብረን እንመለከታለን። ምክንያቱም ቼልሲ ይህንን ተጫዋች ለማስፈረም የላቀ ንግግሮችን እያደረገ እንዳለ የሚያሳዩ መረጃዎች በተደጋጋሚም እየወጡ ይገኛሉና ሊቨርፑሎች የክሪስታል ፓላሱን ተጫዋች ለማስፈረም መፈለጋቸው ከቼልሲ ጋር ትልቅ ፉክክርን ሊያደርጉ እንደሚችሉ የሚያሳዩ ጥቆማዎች ናቸው እየወጡ የሚገኙት። በቀጣይ ሊቨርፑልና ቼልሲ ላክሯን ለማስፈረም ትልቅ እንቅስቃሴዎች ይኖራሉ ተብሎ ይጠበቃል። ሊቨርፑል ሁኔታውን እየተከታተሉት ቢሆንም ቼልሲ የተጫዋቹን ዝውውር ለማጠናቀቅ ቀዳሚ እንደሆኑ የሚያሳዩ መረጃዎች አሉ። ያን ዲያማንዴ ወደ ሊቨርፑል ለመዘዋወር ከፍተኛ ፍላጎት አለው። ሆኖም ግን ስምምነቱ ለመጠናቀቅ እየወሰደ ያለው ጊዜ በጣም እያበሳጨውና ብስጭት እየፈጠረበት እንዳለ የሚጠቁሙ መረጃዎች እንዳሉ ነው እየተገለጸ የሚገኘው። በቀጣይ ጊዜያት ደግሞ የተጫዋች ወደ ሊቨርፑል የሚያደርገው ዝውውርን ቶሎ ለማጠናቀቅም የሚሰራበት ጊዜ እንደሆነም ይፋ ተደርጓል። ነገር ግን እስካሁን ድረስ ዝውውሩ አለመጠናቀቁ ግን ይህንን ተጫዋች እንዳበሳጨው የሚያሳዩ መረጃዎችን በትልቁ እየሰማን ነው። ያን ዲዮማንዴ ዝውውሩን ለመፈጸም ፍላጎት አለው። ሊቨርፑልም ጥያቄ እያቀረበ ነው። ሊያብዚሽም ተጫዋቹን ለመሸጥ ተስማምተዋል። እነዚህ ሁሉ ነገሮች ስምምነቱ እንደሚጠናቀቅም አመላካች መረጃዎች ናቸው። ቪክተር ሙኞስ ወደ ሊቨርፑል ስለተዘዋወረበት ሁኔታም ይናገራል። ይሄ ሊያመልጥህ የማይገባ እድል ነው። አንዶኒ ኢራኦላ እምነት እንዲኖረኝ አድርጎኛል። ቡድኑ እንዴት እንደሚጫወትም አስረድቶኛል። በውሳኔ ላይ ትልቅ ሚናም ተጫውቷል። ዝውውሩ በጣም በፍጥነት ነው የተፈጸመው። እኔ ትኩረቴ በዓለም ዋንጫው ላይ ነበር። በጣም ተጨባጭም የሆነ ነገር ካልሆነ በቀር ስለ ወደፊት እጣ ፈንታዬ ብዙም መስማት አልፈለግኩም ነበር ብሏል። ቪክተር ሙኞስ ይቀጥልና በአንፊልድ መጫወት መቻል ልዩ ነገር ነው። እኔና ቤተሰቤ ምንም ጥርጣሬ አልነበረንም። በጣም ውብ ሊሆን እንደሚችልም አዲስ ምዕራፍ ሊሆን እንደሚችልም ሁላችንም ገምተናል ሲልም ጭምር ነው የተናገረው ቪክተር ሙኞስ። ይቀጥልና ጉዳቴን በቁጥጥር ስር እያደረግን ነበር፣ ነገር ግን እንደገና የህመም ስሜት ተሰማኝ። ስለዚህም በተቻለ ፍጥነት ወደ ሜዳ እንድመለስም የሕክምና ሂደቱን እንደገና ለመጀመርን እየሞከርን ነው። እነዚህ ጊዜያትም በጣም ከባድ ነበሩ። በዓለም ዋንጫው ላይ መሳተፍ ከልጅነቴ ጀምሮ የነበረኝ ህልም ነው። እናም ይህ ህልም ደግሞ በጉዳት ምክንያትም ሊደናቀፍ መቻሉ በጣም ያበሳጫል ሲልም ጭምር ነው ቪክተር ሙኞስ
አዲሱ የሊቨርፑል ፈራሚ እየተናገረ የሚገኘው። የቼልሲን ጉዳይ እናንሳ። ክሪስቶፈር ሊሾን ይናገራል፣ ስለ ማይክ ፔደርሰን ይናገራል። በጣም ጥሩ ተስፋ ያለው ተጫዋች ነው። እንደ ቲቦ ኮርቶባና እንደ ሌሎችም ተጫዋቾች ከቤልጅየም የግብ ጠባቂዎች ትምህርት ቤትም የመጣ ነው። በእግሩ ኳስን መጫወት ላይ ጎበዝ ነው። ገና መሻሻል ይፈልጋል። ነገር ግን በ20 ዓመቱ በጣም ጥሩ ነው። አቋሙ ጥሩ ነው። ቀድሞ የሚያነቃቃና ለመማርም ደግሞ ትልቅ ፍላጎት ያለው ግብ ጠባቂ ነው። በውይይታችን ውስጥ ይህንን አመለካከት በግልጽ አይቼዋለሁ። ስለ ፕሪሚየር ሊግም ጠይቆኝ ነበር። 20 ደቂቃ ብቻ ብናወራ በጣም አስደሳች ቆይታ ነበር ብሏል። የተጫዋች የቼልሲ ቀጣይ ምርጥ ግብ ጠባቂ ሊሆን ይችላል። ምክንያቱም የግብ ጠባቂ ቦታው በቼልሲ የረጅም ጊዜ ደካማ ሆኖ የቆየ ቦታ ነውና ይህንን ቦታ የተጫዋች ቢረከቡ በጣም ጥሩ ነገሮችን ማድረግ እንደሚችል አምናለሁ ሲልም ነው ሊሾ እየተናገረ የሚገኘው። ማይክ ፔደርሰን በቀጣይ ምናልባት ወደ ቼልሲ መጥቶ ምናልባት ቼልሲዎች ሌላ ቁጥር አንድ ግብ ጠባቂ የማያስፈርሙ ከሆነ ይህንን ተጫዋች በጥሩ ሁኔታ ሊጠቀሙ የሚችሉበት እድሉ እንዳለ ሊያም ቶሚ መረጃውን እያጋራ ይገኛል። ቼልሲ በኮሞ ተከላካይ ጃኮብ ራሞን ፍላጎት አሳይተዋል። ቼልሲም ተከላካይ ለማስፈረም ገበያው ላይ አሰሳዎችን ሲያደርጉ መቆየታቸው የሚታወስ ነው። የ21 ዓመቱ ጃኮብ ራሞን ለቼልሲ የሚመጥን ተከላካይ ተደርጎ ይቆጠራል። ምክንያቱም ደግሞ ቼልሲ በቁመትና በአካል ገዘፍ ያለ ተከላካይ ስለሚፈልግ ጃኮብ ራሞን ይህንን ስለሚያሟላ ነው የሚል መረጃዎች ያሉ። ራሞን ባሳለፍነው የውድድር ዓመት በሴስ ፋብሬጋስ ስር 37 ጨዋታዎችን ለኮሞ ያደረገ ሲሆን ክለቡ ኮሞ በጣሊያን ሴሪኤም 4ኛ ደረጃን ይዞ እንዲያጠናቅቅም የረዳ ሲሆን በተጨማሪም ክለቡ በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ እንዲሳተፍም ማድረግ መቻሉን እናስታውሳለን። ማርኮ ፓሌስትራ አዲሱ የቼልሲ ተጫዋች ለመሆን አርብ ዕለት እንግዲህ ዛሬ ወደ ለንደን ተጉዞ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ከአታላንታ ወደ እንግሊዝም ደግሞ በመጓዝ ዝውውሩን ለማጠናቀቅ ይሄዳል። ፓሌስትራ እስከ ሰኔ 2032 የሚያቆይ ውል ይፈርማል። እንዲሁም እስከ 33ም የማራዘም አማራጭም እንደሚኖረው ነው ፋብሪዚዮ ሮማኖ የተናገረው። ቼልሲ ለአዲሱ አሰልጣኝ ቻቪ አሎንሶ ታክቲክና ሲስተም የሚሆኑ ተጫዋቾችን ለማግኘት እያሰሱ በመሆኑ ክለቡ በጣም ስራ የሚበዛበት ከመሆኑም በላይ አሁን ላይ ፈጣንና ተከታታይ የሆኑ ዝውውር ስራዎችንም ሊኖሩ ይችላሉ ተብሏል። ቼልሲዎች በአሁኑ ሰዓት ባሏቸው ከኋላ መስርተው መጫወት የሚችሉ መሀል ተከላካይ አማራጮችም ደስተኞች ናቸው። አሁን ላይ እየፈለጉ ያሉት ከላቪ ኮልዊል ጋር ጥንድ ሆኖ መጫወት የሚችል ተከላካይ ነው። በአሁኑ ሰዓት ላክሯ የቀረበ ጥያቄ የዝውውር ሂሳብ የለም። ነገር ግን የመጀመሪያ ደረጃ ግን ጥያቄዎችም ተደርገዋል። ሰማያዎቹ የመፍጠር ብቃት ያለው ወይም ክሪኤቲቭ ማይንድ ሴት ያለው የማጥቃት መስመር ተጫዋችንም እየፈለጉ ነው። ኤንዞ ፈርናንዴስ ክለቡን የሚለቅ ከሆነ ደግሞ ወደ መሀል ሜዳ አማራጮችም ፈተናቸውን ሊቀጥሉ እንደሚችሉ ይነገራል። ቼልሲዎች አሁንም ቢሆን ሪያል ማድሪድ ይፋዊ በሆነ መንገድ እንዲያነጋግራቸው እየጠበቁ ነው። ኤንዞ ፈርናንዴዝ እስካሁን ከሪያል ማድሪድ ጋር በግል ጥቅም አልተስማማም። ከወዲሁ ደግሞ ስምምነት ላይ ይደርሷል ማለት ትንሽ ለጊዜው የተወራ ወሬ ነው ሲልም ጭምር ነው የተናገረውና በቀጣይ የሚፈጠሩ ነገሮችን እንመለከታለን ብሏል ቤን ጃኮብ ሲናገር። ሞይስ ካይሴዶም ስለ ኤንዞ ፈርናንዴዝ ሀሳቡን ሰጥቷል። ሲናገርም እሱ የራሱ ውሳኔን የወሰነው ለብዙ ጊዜያት የቼልሲ መሀል ሜዳን አብረን እንቆጣጠረዋለን ብዬ አስብ ነበር። ሰዎች ሁልጊዜም ይሄዳሉ፣ ሌላ አዳዲስ ተጫዋቾች ይመጣሉ። ነገር ግን የኔ ቁርጠኝነት ግን አይለወጥም። እዚህ ለረጅም ጊዜ መቆየት፣ የተለየ ነገር መገንባትና ሌጀንድ መሆን እፈልጋለሁም ሲል ነው ሞይስ ካይሴዶ እየተናገረ የሚገኘው። ሞይስ ካይሴዶ ቀጥልና የአንድ ተጫዋች ፍላጎት ሌላ ቦታ ከሆነም በክለብህ እንዲቆይ ልታስገድደው አትችልም። አሁን ላይ ለዚህ ማሊያ መታገል የኔ ኃላፊነት ነው። አንዳንዴ አብረሃቸው የነበሩ ሰዎች ከአንተ ጋር አብረው የሚጨርሱ አይሆኑም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሞይስ ካይሴዶ እንደሆነ ነው የተመለከት ነው። የሪያል ማድሪድ ጉዳዮችንም ወደ እናንተ እናደርስ ወደ ቤተሰቦቻችን። ከሪያል ማድሪድ ጋር በተያዘ በርከት ያሉ ጉዳዮች ይነሳሉ። ሪዮ ፈርዲናንድ ይናገራል። ቪኒሲዮስ ጁኒየር ባሎን ዶር ማሸነፍ ነበረበት። ይህ በአንድ ተጫዋች ላይ ምን ያክል ክፉ ተጽዕኖችን ሊያሳድር እንደሚችል ማንም ሰው በትክክል አያስብበትም። አንድ ነገር ማግኘት አለብህ ብለህ ስታስብና ሳይሳካ ሲቀር አንዳንድ ጊዜም ሰዎች ክፉኛ ይሰበራሉ። ደግሞም በጣም ከባድ ስሜት እንዳለው ሁላችንም ልንረዳው አንችልም ሲልም ይናገራል። ለሱ ግን ምንም አይነት ርህራሄ ማንም ሰው አላሳየውም ሲልም ጭምር ነው የተናገረው ሪዮ ፈርዲናንድ። ሪያል ማድሪድ ለኒኮ ፓዝ የተቀመጠውን የ9 ሚሊዮን ዩሮ የውል ማፍረሻ ዋጋ በመክፈል ተግባራዊ አድርጎታል። አሁን ላይ ኮሞ እስከ ሰኞ ድረስ ተጫዋቹን 60 ሚሊዮን ዩሮ የመግዛት እድልን ሰጥተዋቸዋል። ኮሞ ይህንን ጥያቄ ውድቅ ካደረገው ተጫዋቹ ከ60 ሚሊዮን ዩሮ በላይ በሆነ ዋጋ ለዝውውር ገበያ እንደሚቀርብ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የመረጃ ምንጩም እየጠቆመ የሚገኘው። ከዚሁ ከኒኮ ፓዝ ጋር በተያዘ ግን ኢንተር ሚላን ኒኮ ፓዝን ይፈልገዋል። በአሁኑ ሰዓትም በጉዳዩ ላይ በትጋት እየሰሩበት ነው የሚገኘው። ሪያል ማድሪድ ከኮሞ ውጪ ለሆኑ ክለቦችም ተጫዋቹን አሳልፈው ለመስጠት የጠየቀው 70 ሚሊዮን ዩሮ ነው። ቅድሚያ የሚሰጡት ለኮሞ ነው። ኮሞችን ተጫዋች ማስፈረም የሚፈልጉ ከሆነ
60 ሚሊዮን ዩሮ ማምጣት ይኖርባቸዋል። ከዛ ውጭ ግን ለሌሎች ክለቦች ግን 70 ሚሊዮን ዩሮ ሊቀበሉ እንደሚችሉ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። የኒኮ ፓዝን ወቅታዊ ጉዳዮች በተመለከተ ለማንሳት ያክል ሪያል ማድሪድ የኒኮ ፓዝን መልሶ የመግዛት ውል ለመተግበር ማቀዱን ለኮሞ ያሳወቀ ሲሆን፣ በሌላ በኩል ኢንተር ሚላን አርጀንቲናዊውን አማካይ ለማስፈረምም ጥረት መጀመሩ ነው እየተገለጸ የሚገኘው። ሁለቱ ክለቦች ካደረጉት ስብሰባ በኋላ ሪያል ማድሪድ የኒኮ ፓዝን መልሶ የመግዛት ውልም ተግባራዊ ለማድረግ ማሰቡን ነው ለኮሞ ይፋ ያደረገው። ማርካ እንደዘገበው ከሆነ ማድሪድ በስፖርት ዳይሬክተሩ በተወከለው ቡድንም ኮሞ ጋር ባደረገው ውይይትም ውሳኔውን በድጋሚ አረጋግጧል። ማድሪድ አርጀንቲናዊውን አማካይ ለወደፊት እጣ ፈንታው የበላይነትን ለመቆጣጠር በሚደረገው እንቅስቃሴ ውሉ በሚቀጥሉት ቀናት ውስጥም በይፋ ይተገበራል ተብሎ ይጠበቃል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ማድሪድ የ9 ሚሊዮን ዩሮ ውሉን አስቀድሞ መተግበሩንና ለኮሞ ፓዝን በቋሚነት በ60 ሚሊዮን ዩሮ የመግዛት አማራጭም እንደሰጠው ነው የዘገበው። ስካይ ስፖርት እንደዘገበው ከሆነ ኮሞ በአሁኑ ጊዜ ሪያል ማድሪድ የጠየቀውን ያክል የገንዘብ መጠን ለማቅረብ ፍቃደኛ አይመስልም። ማድሪድ ቁጥጥሩን በእጁ በማድረግ ያደረገው እንቅስቃሴ ከፍተኛ ነው። ይህ ጉዳይ በማድሪድ የክረምት የዝውውር እቅድ ውስጥም ትልቅ ቦታ ከሚሰጣቸው ውሳኔዎች አንደኛው ሆኗል። ዲያሪዮ አስ እንደዘገበው ኒኮ ፓዝ በሴስ ፋብሬጋስ ለሌላ አንድ የውድድር ዘመን በኮሞ መቀጠልን ፈልጎ ነበር። ነገር ግን የጣሊያኑ ክለብን መምረጥ የሚፈልገውበት መንገድ 100% መብቱን መግዛትን የሚያካትት ነው። የማድሪድ አቋም ግን የተለየ ነው። ክለቡ ወይ በ9 ሚሊዮን ዩሮ ውሉን በአማካይ ተጫዋቹ ላይ መመለስ ይፈልጋል፣ ወይ ደግሞ ኮሞ ሙሉ ዝውውር የሚፈልግ ከሆነ ደግሞ እጅግ ከፍተኛ ዋጋ መተመንም ይችላል ሲልም ጭምር የተናገረው ዲያሪዮ ሲቀጥልና እንደገለጸው ማድሪድ ለፓዝም የ60 ሚሊዮን ዩሮ ግምት የሰጠው ሲሆን ለኮሞ በቋሚነት ለመሸጥም ከተስማማ አዲስ የ80 ሚሊዮን ዩሮ መልሶ መግዣ ውልም ማካተት ይፈልጋል። የጊዜ ገደቡም ሌላው አስፈላጊ ነገር ነው። ዲያሪዮ እንደዘገበው ማድሪድ የመልሶ መግዣ ውሉን ለመተግበርም እስከ ሰኔ 30 ድረስም ጊዜ አለው። ይህም ደግሞ ክለቡ በሚቀጥሉት ጥቂት ቀናት ውስጥ ሁኔታውን በበላይነትም እንደሚቆጣጠር እድል ይሰጠዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በአጠቃላይ ኢንተር ሚላን በኒኮ ፓዝ ላይ ስራ ጀምረዋል። እንደ ጂያሉካ ዲማርሲዮ ዘገባ ከሆነ ቤፔ ማሮታና ፒዮሮ አውሲሊዮ ለኒኮ ፓዝ ዝውውርም ሊደረግ የሚችል እንቅስቃሴ አስቀድመው ጀምረዋል። የጣሊያኑ ክለብ ማርኮ ፓሌስትራን ሳያገኝ ከቀረ በኋላ ለክሪስቲያን ኪቩ ትልቅ ዝውውርን ለማድረግም እየፈለጉ ነው። ዲማርሲዮ እንደገለጸው ኒኮ ፓዝ በኢንተር ቤት በሆነው እንግዲህ በዚህ ቡድን ውስጥም የተወደደ ተጫዋች ነው። ዘገባው አክሎም እንደሚናገረው ከሆነ ኢንተር ለፓሌስትራ መድቦት የነበረውን 50 ሚሊዮን ዩሮ ስላላዋጣውም ይህንን የገንዘብ ዝውውርም ለኒኮ ፓዝ ዝውውር ሊጠቀምበት ይችላል። ለዝውውሩ ደግሞ ስኬትም ሊረዳ የሚችል የግል ትስስርም አለ። ሃቪየር ሳኔቲም ከኒኮ አባት ፓብሎ ፓዝ ጋርም በአርጀንቲና ብሔራዊ ቡድን አብረው ከተጫወቱበት ጊዜ ጀምሮ ጠንካራ ግንኙነት አላቸው። ዲያሪዮ አስ የኢንተርን ፍላጎት አስቀድሞ የተገነዘበ ሲሆን አሁን ደግሞ ዲማርሲዮ የክለቡ ዳይሬክተር በዝውውሩ ላይ በንቃት እየሰሩ እንደሚገኝ የሚያሳዩ መረጃዎችን ነው በትልቁ እየጠቆመ የሚገኘው። በቀጣይ የዚህ ተጫዋች ጉዳይ ውሳኔ እልባት እንደሚያገኝ የሚያሳዩ መረጃዎችን ነው በትልቁ እየተመለከትንበት የምንገኘው። ጆዜ ሞሪኒዮ ይናገራሉ። ሰዎች ጆዜ ሞሪኒዮ ወደ ሪያል ማድሪድ መጥቶ ባለፈው የውድድር ዘመን ችግር ነበረባቸው የተባሉ ተጫዋቾችን ያባረራል እያሉ እንደነበር አነበብኩኝ። አይደለም፣ እኔ እነዚህን ተጫዋቾች ፈልጋቸዋለሁ። ምርጦቹን ተጫዋቾች ነው የምፈልገው። አሁን እነሱን ወደ አንድ ጠንካራ የቡድን መዋቅር ደግሞ የምንቀይርበትን መንገድ መፈለግ አለብን ሲል ነው የተናገረው ጆዜ ሞሪኒዮ። ሞሪኒዮ የቀጠለና አንዳንድ ጊዜ ሰዎች ይህ ተጫዋች አስደናቂ ብቃት አለው፣ ነገር ግን በአካላዊ ብቃቱም በጣም ጥሩ አይደለም ይላሉ። ስለዚህም እሱ ጥሩ አይደለም። በመቀጠልም ይህ ተጫዋችም አስደናቂ ብቃት አለው፣ ነገር ግን የተረጋጋ አቋም የለውም ይላሉ። ስለዚህም ለሱ ትልቅ ተጫዋችም አይደለም ሲልም የተናገረው ጆዜ ሞሪኒዮ ይቀጥልና ታላቅ ተጫዋች ማለት ሁሉንም ነገር ያሟላ ነው። በቴክኒክ ጎበዝ መሆን አለበት፣ በአካል ጠንካራ መሆን አለበት፣ በስነ ልቦናና በአእምሮ ዝግጁነትም ከፍተኛ ደረጃ ላይ መድረስ አለበት። እንዲሁም ለቡድን የሚጫወት መሆን አለበት። እኔ የምፈልገው እንደዚህ አይነት ተጫዋቾችን ነው ሲልም ነው ጆዜም የተናገረው። ሪያል ማድሪድ ለቪኒሲዮስ ጁኒየር ያቀረበው የውል ማራዘሚያ ጥያቄ እስካሁን ጊዜው አላለፈም። ፍሎሬንቲኖ ፔሬስ ኮንትራቱን ማራዘም ይፈልጋሉ። ቪኒሲዮስ ጁኒየር የዓለም ዋንጫው በእነዚህ መጀመሪያ ጨዋታዎች ላይ ባሳየው ተመሳሳይ ከፍተኛ ብቃት ካጠናቀቀ በኋላ ፕሬዝደንቱ ያቀረቡትን ማራዘሚያ የበለጠ ሊያሻሽሉትም ጥቅሙንም ሊጨምሩለት እንደሚችሉ የሚያሳዩ ነገሮች ያሉ። ስለዚህ ምናልባት በቀጣይ ጊዜያት የዚህ ተጫዋች ኮንትራት ጉዳይ በሪያል ማድሪድ ቤት ትልቁ ጉዳይ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አሌክሲያ ፑቴያስ ትናገራለች። ደህና ነኝ ተረፍ ያለው ብላለች።
በቬንዙዌላ የምትገኘው የቀድሞ የባርሴሎና አምበል አሌክሲያ ፑቲያስ ሰላም መሆኗን ይፋ አድርጋለች። እንግዲህ ከክለቡ እንደለቀቀች የሚታወቅ ጉዳይ ነው። በዛ ምክንያት ነው የቀድሞው እንግዲህ የዚህ ቡድን ተጫዋች ያልኩት የባርሴሎና አምበል ያልኩት በቬንዙዌላ በደረሰ ተፈጥሯዊ የርዕደ መሬትም አደጋ ምክንያቱም በርካታ ጉዳት መድረሱ ይታወሳል። በአደጋው በርከት ያሉ ሰዎች ህይወታቸው እንዳለፈም ይፋ ተደርጓል። በርከት ያሉ ሰዎች ደግሞ ጉዳት ደርሶባቸዋል። አደጋው ሲደርስም አሌክሲያ ፑቲያስ ለበጎ አድራጎት ስራ ወደ ቬንዙዌላ አመርታ እንደነበር ነው የተገለጸው። ተጫዋቿ አሁን ላይ ሰላም መሆኗንና በእሷና በቤተሰቧ ላይ ጉዳት እንዳልደረሰ ነው በማህበራዊ ትስስር ገጿ ላይ ይፋ እያደረገች የምትገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ አርብ የማለዳ ስፖርት የመረጃ ሰዓታችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችንና የዓለም ዋንጫ ጉዳዮችን ያነሳንበትን ፕሮግራም ወደ እናንተ ስናደርስ ቆየን። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። የዓለም ዋንጫ ጨዋታዎች ቀጥለው እየተደረጉ እንዳለ ይታወቃል። በዚህ ሰዓትም እየተደረጉ የሚገኙ ጨዋታዎች አሉ። ለምሳሌ ተርኪና ዩናይትድ ስቴትስ ኦፍ አሜሪካ ጨዋታቸውን እያደረጉ ነው። ሁለቱ ቡድኖች 1-1 በሆነ ውጤት ነው ጨዋታቸው እየቀጠለ የሚገኘው። ትረስቲና እንዲሁ ደግሞ ለትረስቲ ለአሜሪካ ብሔራዊ ቡድን፣ ከዛ ውጭ ደግሞ አርዳ ጉሌር ለቱርክ ብሔራዊ ቡድን ጎሎችን ያስቆጠሩ ናቸው። አሁን 20ኛው ደቂቃ ላይ ነው የሚገኙት። በቀጣይ ፕሮግራሞቻችን የጨዋታዎቹን ውጤት ይዘን እንመለሳለን። ለዛሬ ግን ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁም ከልብ አድርጌ ያመሰገንኩኝ። መልካም ቀን ይሁንላችሁ።